ወይም የፍጡራንን አምልኮ። እሺ የመላእክት አምልኮ 2። እሺ ሌላስ? በኦርቶዶክስ ሌላ ያለው ይህ በፍትሃት ይዳናል የሚል ወይም ሰዎች ፍትሃት እንደሚያስፈልጋቸው ከሞቱ በኋላ ህይወትን ሊያገኙ እንደሚችሉ ፍትሃት ታደርጋለች። ኤልሳቤጥዬ ልክ አሁን አንቺ ስትናገሪ ቤት ውስጥ በጣም የምወዳቸው ትንንሽ ህፃናቶች አሉ። በጣም እውነት የምወዳቸው እና ልክ እንደነሱ ነው አንቺን እየተመለከትኩ ያለሁት። ለምን መሰለሽ? የዋህነት አለብሽ ውስጥሽ። አሁን እኔ ከክፋት አይደለም እንደዚህ ምልሽ፣ የእውነት የዋህነት አለብሽ ኤልሳቤጥ። በልቡ ትሁትና የዋህ ነገሮችን ሳታረጋግጪ ያለሽ ኤልሳቤጥዬ። ቆይ ችግር የለም ከማን እንደተማርሽው አሁን ፊገራውት እናደርጋለን። እሺ ኤልሳቤጥ ከዚህ ቀደም እውነት ኦርቶዶክስ ነበርሽ? እውነት ኦርቶዶክስ ቤተክርስቲያን አውቀሻት ነው ፕሮቴስታንት የሆንሽው? የመጨረሻ ጥያቄ ላንቺ ላቅርብልሽ። አሁን ወደ ያዙ ሊቀቁኝ ከመግባታችን በፊት ተማምነን እንግባ። ከዚህ በፊት ፕሮቴስታንት የሆንሽው? አውቄ ነው ብዬ ያን ያህል የጠለቀ እውቀት አለኝ ልልህ አልችልም። ምክንያቱም ማንኛውም ምእመን ነበር። የልጅነት ወራቴን በኦርቶዶክስ ነው ያሳለፍኩት። የልጅነት ወራቴ እሺ እስኪ የቤተ ክርስቲያናችን የሚስጥረ ትንሣኤ ሙታን ትምህርት ምንድን ነው? እስኪ ንገሪኝ። ኦርቶዶክስ ከነበርሽ እስኪ ቤተ ክርስቲያናችንን ሚስጥረ ትንሣኤ ሙታን ከአምስቱ አዕማደ ሚስጥራት እስኪ አምስቱ አዕማደ ሚስጥራት ምንድን ናቸው ኤልሳቤጥ? ሚስጥረ ጥምቀት፣ ሚስጥረ ሥላሴ፣ ሚስጥረ ሙታን ትንሣኤ። ስንት ደረስኩልህ? 3 4 እና ሚስጥረ ቁርባን ነው። ሚስጥረ ቁርባን ስጋና ደም። በጣም ጥሩ። እሺ ይሄን ያክል እንደው እያንዳንዱን ይሄንን አምስቱ አዕማደ ሚስጥራትን እየገባሽ እስኪ ምንድነው ምን ብለን የምናስበው ምናምን ከምንል ሲምፕሊ የትኛውን ክርስቲያን ሊመልሰው የሚችለውን ሀሳብ እንትን እንበል። የጠለቀ እውቀት የለኝም ብለሽ ቀድመሽ ስለተናገር ምንም ችግር የለውም። በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ ኤልሳቤጥ? ቅዳሴ በግዕዝ ነበር ወንድማ ለምን በነበርኩበት ሰዓት። ከቅዳሴ በኋላ ግን አውደ ምሕረት ላይ ታምረ ማርያም ይነበባል። እኔ አሁን ያልኩሽ በቅዳሴያችን ወቅት የሚቀደሰው በወላይተኛ ነው ወይ ብዬ እኮ አልጠየኩሽም። በግዕዝ ነው። ልሰማውም አልችልም፣ ልመልስልህ አልችልም። ምን ተብሎ ነው የሚቀደሰው አላልኩሽም እኮ። እኔ አሁን ግዕዙን ተርጉመሽ ንገሪኝ አላልኩሽም እኮ። የጠለቀ እውቀት የለኝም ያልሽን ሰው እንዴት ነው ግዕዝ ተርጉም የሚልሽ ኤልሳቤጥ? እኔ እኮ ዳትማች ህፃን አይደለሁኝም። ተረጋጊና አዳምጪኝ እሺ። ምልሽን ነገር አዳምጪ። በቅዳሴያችን ወቅት ነው ያልኩሽ። የቅዳሴ ጸሎት ተጀምሮ እስከሚያልቅ ባለበት ክፍል ውስጥ በእነዚህ ሰዓታት ውስጥ ስንት መጽሐፍቶች ይነበባሉ? የማውቀው ነገር የለም ስንት እንደሚያነቡ። የልጅነት ወራቴን ነው በቤተክርስቲያን ያሳለፍኩት። ሲቀድሱ አስቀድሼ መጨረሻ ላይ አውደ ምሕረት ላይ የሚነበብ መጽሐፍ አለ። እሱን ሰምተን ወደ ቤት እንሄዳለን። በቃ አይደለም ኖ በቃ አስቀድሻሽ አታውቂም። የሚያስቀድስ ሰው የሚያውቀው ጥያቄ ቆይ ተረጋጊ እህቴ እባክሽን። አስቀድሰሽ የምታውቂ ከሆነ ይሄው አንድ ቀለል ያለ ጥያቄ ጠየኩሽ። የልጅነት ወራቴን ነው አልኩ እኮ ከአያቴ ጋር። በስንት ዓመትሽ ነው ፕሮቴስታንት ሆንሽው? ቆይ በስንት ዓመትሽ ነው ፕሮቴስታንት ሆንሽው? ወደ 13 ዓመት አካባቢ። በቃ 13 ዓመት እኮ ነገሮችን ሰዎች በትክክል የሚያስቡበት ታይም ነው። ስለዚህ በ13 ዓመትሽ ድረስ ስታስቀድሺ የልጅነት እነዛ 7 ዓመት 6 ዓመት ምናምን ይቅር፣ ከ10 ዓመት እስከ 13 ዓመት ባለው ጊዜ ውስጥ በ3 ዓመት የቤተክርስቲያን ቆይታሽ ውስጥ ስንት የቤተክርስቲያን መጽሐፍቶች ሲነበቡ አይተሻል? ኤግዛክት ቁጥሩን አትገሪም። እንደው በግምት ይሄ መጽሐፍ ሲነበበ ይቻለው በይን እስቲ። አላውቅም። በግዕዝ ተቀድሶ አሁን ገና የአዋቂ ሰው ምላሽ መለሽ ኤልሳቤጥ። በጣም ጎበዝ ልጅ። አታውቂም። እኛም ያልነው ይሄንን ነው። በጣም ብዙ ሰዎች ልክ እንዳንቺ ቤተክርስቲያንን ሳያውቋት ነው የሚወጡት። ምንለው በምክንያት ነው። ቤተክርስቲያንን ሳታውቂያት የወጣሽ አላዋቂ ሰው ነሽ ያልነው ለምንድን ነው መሰለሽ ኤልሳቤጥ? ይሄ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርቶች እንልሻለን። ጭራሽ በቤተክርስቲያን ትምህርቱ ተሰጥቶ ማይታወቅ ቤተክርስቲያን አስተምረው የማታውቃቸውን ትምህርቶች ነው ያነሳሽው። ለምሳሌ መላእክቶችን ኦርቶዶክስ ቤተክርስቲያን አመልካለች አልሽኝ ኤልሳቤጥ። እኔ አንቺ ያላልሽውን እኮ አልለግምኩኝም።
አንቺ ካልሽ ውጪ ሌላ አዲስ ነገር አልጨመርኩም። እንደማታውቅ ለምን ትሆናለህ? እኚህ ትምህርቶች በአንድ ኦርቶዶክስ መላእክትን እናመልክ ነበር ኤልሳቤጥ። አንቺ ኦርቶዶክስ እያለሽ ዝማሬ ይባል ነበር? አዎ። እሺ አንድ ጊዜ እኔ ሌላ ስልክ የለኝም ፕሊስ፣ እንዴት እናድርግ? አንድ ጊዜ ታሙ ስልክ ይዛል፣ ሌላ ስልክ። ቆይ ለመላእክት ጸሎት አይቀርብም? ቆይ አንድ ጊዜ ኤልሳቤጥ፣ ኧረ ቆይ ተረጋጊ ፕሊስ። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ቆይ አንድ ጊዜ ዲያቆንም ይዟል። ዲያቆንም ቪዲዮ ስላበራ ይዛል። ሞኬ ሁለተኛ ስልክ ይዛል፣ ሌላ ስልክ ይዛል። እሺ እህታችን ኤልሳቤጥ፣ ኦርቶዶክስ ቤተክርስቲያን መላእክቶችን ያመልካሉ ካልሽበት ሪዝን ውስጥ አንዱ መዝሙር ይዘምራሉ ነው። መዝሙር የሚዘመረው ለማን ብቻ ነው? መዘመር ያለበት ለማን ብቻ ነው ኤልሳቤጥ? ለእግዚአብሔር ብቻ። ለማርያምስ መዘመር ይቻላል? አይቻልም። ለመላእክትስ ይቻላል? አይቻልም። አይቻልም አይደል? ጎበዝ ልጅ። ዝማሬ ውዳሴ የሚገባው እግዚአብሔር። ድንግል ማርያም ደስ ይበልሽ የሚል ጽሑፍ አንድ ጊዜ ሰርች አድርግና የሚመጣ መዝሙር አለ። ሞቼ የታምራት መዝሙር ነው፣ በጣም የምንወደው የምንዘምረው። አንቺ ትወጂዋለሽ ወይስ አትወጂውም አላልኩሽም። ሰው እንዲያዩ ፈልጋለሁ። አንድ ጊዜ ከጌታ አንጻር የተዘመረ ነው። እኔ አሁን ከማን አንጻር ነው መዝሙሩ? የማን ነው? አንቺ ትወጂዋለሽ ወይስ አትወጂውም አላልኩሽም። እንደውም ታምራት በልልኝ። ጥሩ መረጃ እየሰጠችን ኤልሳቤጥ። ሞኬ ታምራት በልና ድንግል ማርያም ደስ ይበልሽ የሚል መዝሙር አለ። ፕሮቴስታንት አንዱ ያውቃል። ደስ ይበልሽ የማህፀንሽ ነጎ ፍሬ ያድነናል እስከ ዛሬ ነው የሚለው። እሺ አንድ ጊዜ ቆይ እንየው መዝሙሩን እንየው። አንድ ጊዜ ሞኬ ያሳየን። ኢየሱስ ነው ሃሌሉያ። ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ። ያ ትክክል። እሺ ኤልሳቤጥ፣ እሺ ለድንግል ማርያም መዘመር አምልኮ ነው? ናይን ስለ ጌታ እኮ ነው እየዘመረ ያለው። የጠየኩሽን መልሽልኝ። የድንግል ማርያምን ስም እየጠሩ መዘመር አምልኮ ነው ወይ ኤልሳቤጥ? የድንግል ማርያም ስም ተጠራ እኮ አይደለም፣ የአልዓዛርም ስም በዝማሬ አሁን የጠየኩሽን ብቻ መልሽልኝ። የድንግል ማርያምን ስም እየጠሩ መዘመር አይደለም፣ ለድንግል ማርያም መዘመር ነው ያልኩህ እንጂ አሁን የጠየኩሽን ብቻ መልሽልኝ ኤልሳቤጥ። የድንግል ማርያምን ስም እያነሱ መዘመር አምልኮ ነው ወይስ አይደለም? ምንድነው እዚህ ጋር መግባት ትርጉሙ? ኤልሳቤጥ ትርጉሙን እንግዲህ አንቺ ለራስሽ ተርጉመሽ ተረጂው። አሁን እኛ ለጊዜ የጠየቅንሽን ጥያቄ ማትመልሺ ከሆነ ወደፊት ሙቭ ልናደርግ አንችልም። ለፕሮቴስታንቶች ሲሆን አምልኮ አይደለም፣ ኦርቶዶክስ ቤተክርስቲያኖች ሲሆን ግን አምልኮ ነው። ይገርማል። ይሄን ያክል የቤተክርስቲያን ስሜትሽን እየተቆጣጠርሽ ስላልሆነ ኤልሳቤጥ ስሜትሽን እኛ እንቆጣጠርልሽ። በመጀመሪያ ደረጃ ቤተክርስቲያን ውስጥ ቅዱሳን መላእክት ይመለካሉ የሚል ትምህርት በትምህርት ደረጃ ተሰጥቶ ማያውቅም። ተምሬያለሁ ቤተክርስቲያን እንዲህ ታስተምራለች ምናምን የሚል በጣም ከአንቺ የተረዳነው አሁን ስትናገሪ ምንድን ነው መሰለሽ፣ አንድ የምንረዳው ነገር ምናልባት ፕሮቴስታንት የሆኑ ሰዎች ለጊዜው ስለ ኦርቶዶክስ ቤተክርስቲያን ያን ያክል ዲስከቨር ያላደረጉ ስለሆነ ቤተክርስቲያንን ስለማያውቋት ምናልባት የተናገርሽው ነገር እንዲህ ነገር አለ እንዲህ ብሎ ጥያቄ ሊፈጥርባቸው ይችላል። ለመላው ክርስቲያን ለሆነ ሰው ግን የሚረዱት አንቺ ያለብሽን ጥፍን ጥላቻ ብቻ ነው። እባክሽ ይሄን ያክል ሰው ላይ ጥላቻ ሊኖርሽ አይገባም። ኦኬ ቅዱስ ቤተክርስቲያን ይሄን ያክል ጥላቻ ሊኖርሽ አይገባም። ቤተክርስቲያን የማታሰበውን ነገር ታሰምራለች ብለሽ አይደለም መወየት ያለብሽ። እኛውን ፕሮቴስታንቶችን ስናስገባ ፕሮቴስታንት የሆኑ ሰዎች የማያስተምሩትን ትምህርት የግድ ታስተምራላችሁ እያለን አይደለም የምንወያዩ። ምክንያቱም ይሄ የሞኝ ስራ ነው ኤልሳቤጥ።
ይሄ እኮ የሞኝ ሰው ስራ ነው። እንዲህ አድርገን አይደለም ከፕሮቴስታንት እህቶች ወንድሞች ጋር የምናወራው። ልክ አንቺን እንዳስገባ ነው እንዲህ ብላችሁ ታምናላችሁ ነው በመጀመሪያ። አዎ እናምናለን ካሉ በኋላ ፈቃዳቸውን ካገኘን በኋላ ነው መልካም እዚህ መጽሐፍ ቅዱስ ክፍል ላይ እንዲህ ይላል እያለን የምንቀጥለው። ኤልሳቤት ወዴት ወረድሽ እንዴ? ከአንቺ ጋር እኮ ነው እያወራን ያለ ነው። እህታችን ወዴት ወረድሽ? እንደዚህ ባይሆን ደስ ይለናል። እባካችሁን ኤልሳቤት እህታችን እና ሌሎች መሰል እህቶች ወንድሞች ፕሮቴስታንት የሆናችሁ ከዚህ ቀደም ኦርቶዶክስ ነበርን። ኦርቶዶክስ ቤተክርስቲያንን እናቃታለን። በኦርቶዶክስ ቤተክርስቲያን ውስጥ ነው ያደግነው እና ኦርቶዶክስ ቤተክርስቲያን እንዲህ ስለማታሰምር ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ስለሆነ እንዲህ ስለሆነ ነው የወጣ ነው የምትሉ ሰዎች እባካችሁ ራሳችሁንም ፕላስ ደግሞ ሌላ ህብረተሰብንም እባካችሁን አታታሉ። ሰው በመጀመሪያ ራሱ ማታለል የለበትም። እግዚአብሔር ያሳያችሁ። አስቀድሻ ቃለው በቅዳሴ የምታማ ሰው አይደለም ማለች። እሺ በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ? ወራጅ አለ ሺሃቭ ነው አይዲያ ስንት መጽሐፍቶች ይነበቡ ምናምን በቅዳሴ እኔ ምንም ማውቀው ነገር የለም ቅዳሴ በግዕዝ ነው አልሰማው ምናምን ትለናለች። እኛ መቼ በወላይተኛ ነው የሚቀደሷል እንዴ? እኛ እኮ አሁን ስናስገባት ቅዳሴ በአይደርኛ ነው ወይንስ በከንባትኛ ነው ብለን እኮ አይደለም የጠየቅናት። የቅዳሴው ጸሎት ላይ ያለውን ቋንቋ ተርጉሚና ንገሪ ምን ማለት ነው እኮ አይደለም ያልናት። በቅዳሴ ጸሎት ወቅት ስንት መጽሐፍቶች ይነበባሉ ነው። ስንት መጽሐፍቶች እንደሚነበቡ ላለመናገር ስለማታውቀው ሌላ አይነት ፖለቲካ በዚህ ልክማ ራሳችሁን አታታሉ ፕሊስ። ሲቀጥል ደግሞ ኦርቶዶክስ ቤተክርስቲያን የምታስተምራቸው ትምህርቶች እስኪ ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን አውጡ ስትባሉ ልክ እነዚህ ሴታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሉባልታና ሐሜት የምታወሩ ሰዎች እባካችሁን ተረጋጉ። እንዲህ አይነት ትምህርት ታምናላችሁ ለማለት እኮ በመጀመሪያ በጽሁፍ ደረጃ እንዲህ አይነት ትምህርት እንዳለን ኢቭን ማሳየት አለባችሁ። ቤተክርስቲያን ቅዱሳን መላእክትን ወርሺፕ አድርጉ ብላ አስተምራ አታውቅም። እያንዳንዱ ክርስቲያንም ቅዱሳን መላእክትን አምልኮ አያውቅም። የሌለውን ነገር እንዳለ አድርጋችሁ ለምን ራሳችሁ ታታልላላችሁ? እኛ ክርስቲያኖች የምናመልከው አምላክ አንድ እግዚአብሔር ነው፣ በላይ በሰማያት ያለ ኦኬ፣ ሰማይን ያለባላ ምድርን ያለ ካስማ ያጸና ትላንት የነበረ አልፋ ዛሬም ያለ ወደፊትም የሚኖር ኦሜጋ እሱ ብቻ አምላክ እሱ ብቻ ፈጣሪ የሆነ በአንድነት ሶስትነት በቅዱሳን መላእክቱ ዘንድ ቅዱስ 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 እየተባለ የሚመሰገነውን ኃያል የሆነው እግዚአብሔር አብን፣ ኃያል የሆነውን እግዚአብሔር ወልድ፣ ኃያል የሆነ እግዚአብሔር መንፈስ ቅዱስን ነው የምናመልከው። ሶስትነቱ አንድነቱን የማይከፋፍል አንድነቱ ሶስትነቱን የማይጠቀልለውን የሰማይና የምድር ገዢ የሆነን አምላካችን እግዚአብሔርን ነው በሶስትነትና በአንድነቱ የምናመልከው። በዚህ አምላካችን ላይ በሶስትነቱ ላይ የምንጨምርለት አራተኛ ፍጡር የለንም። እንኳን ቅዱሳን መላእክት እኛ ክርስቲያኖች እናቱ ድንግል ማርያምን ስንኳ መልካን አናቀም። እባካችሁ አካኪ በሌለ ጉዳይ ላይ አካኪ ዘራፋት በሉ። ኤልሳቤታችን ልክ እንዲህ አይነት ነገሮች በተናገርሽ ቁጥር ሰዎች ካንቺ የሚረዱት ለቤተ ክርስቲያን ያለሽን ጭፍን ጥላቻ ነው እህታችን። ስለዚህ ባክሽ ቤተ ክርስቲያን የማታሰብራቸውን ትምህርቶች ታሰምራለች በማለት ጊዜሽን አትግደይ። አሁን እንደገና ድሉን እንሰጥሻለን። አዎ ብቻዬን ነው የማወራው ኤልሳቤት። እንደዚህ አይነት እቃቃ የሚል ወሬ ከሚያወሩ ሰዎች ጋር ከማውራት ይልቅ ሰው ብቻውን ሆኖ ሕያው የሆነውን የክርስቶስን ቃል ቢናገር ይቀላል። ይሄ እቃቃ የሚሸት ጨዋታችሁን እዛው መንደራችሁ ኤልሳቤት። ስለዚህ አሁን ከዚህ በኋላ እንዲህ ለስለስ ምናምን ብዬ አይደለም ማውራሽ። እሺ በጣም ስነስርዓት ትይዢና በአጭር ታይም ምን እናደርጋለን? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸውን ትምህርቶች በማስረጃ ታውጪልናለሽ። አሁን እንደዚህ ይሄ ዝም ብሎ አባጤ ቆጡን ሲባል ያልሰማሽውን ምናምን ወይ ደግሞ ሰዎች ሲያወሩ ይሰማሽውን ዝም ብሎ አይደለም፣ በመጽሐፍ ደረጃ ይኸው እዚህ መጽሐፍ ላይ እንዲህ ያለ ብለሽ መናገር የምትችውን ሀሳብ ብቻ ታነሻለሽ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሽናል። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? በጣም ብዙ አሉ። የባይለሰብን ታሪክ ለምሳሌ ዓለም የሚያውቀው ታሪክ ነው አይደል? ባይለሰብ እንዴት ስለ ትምህርት ነው ያወራሁሽ። ስለ ትምህርት እያወራሁሽ ኤልሳቤት፣ ስለ ተአምር አይደለም አሁን አንቺ ማውራት ያለሽ። በመጽሐፍ ተጽፎ ያለ ትምህርት አይደል እንዴ? ትምህርት ምን ማለት ነው? ትምህርት ምን ማለት ነው ኤልሳቤት? ተዘለለ መሰለኝ ፈለገና እንዴት ሆነ የመዝሙሩ ጉዳይ ነው አይደለም። ከምን አለ መሰለም ኦኬ፣ አሁን ሺሃቭ ነው አይዲ። አሁን ስለ እንደዚህ አይነት ነገሮች ቁጭ አድርገን እንዳናወራት
ኤልሳቤጥ የመጣችው በጭፍን ጥላቻ ነው። ስለዚህ የኤልሳቤጥን ጭፍን ጥላቻ እባክሽን አንተ ላይ ክርስቶስ መንፈስ ያለኝ ሴት ነኝ። ኤልሳ ሚውት አርጊና ዲያቆንዬ አንድ ብቻ ጥያቄ ልጠይቃት ከይቅርታ ጋር። ኤልሳ አምልኮ ታመልካላችሁ አይደል? መድረክ ላይ ዘማሪዎች ይዘምራሉ አይደል? አሬ እናመልካለን። አምልኮ ዝማሬ ብቻ አይደለም። ስትዘምሩ አንድ በተደጋጋሚ ቫይራል የወጣ የሲዳምኛ መዝሙር ነበረ። ጌታዬ መገኖ መገኖ፣ ሱራፌል መገኖ መገኖ፣ ነብዩ መገኖ መገኖ፣ ጭሮ መገኖ መገኖ የሚል መዝሙር አለ እና ይህም መዝሙር ሁልጊዜ መድረክ ላይ ጉባኤው ላትበላት እስኪሆን ድረስ በብብታቸው ሲዳምኛ አልችልም ተረጋጊ ደግሞ ለማውራት ሳይሆን ለማዳመጥ ደግሞ ፍጠኝ ላበላብ እስኪሆኑ ድረስ ብብታቸው እስኪያልብ ድረስ ሲዘሉ አዋራው እስኪጨስ ድረስ የሚዘሉት ለነቢይ ሱራፌል፣ ለነቢይ ዮናታን አክሊሉ፣ ለዘማሪዎች የሚዘመር መዝሙር ነው። ይሄ መዝሙርን እንዴት አየሽው? ለግለሰብ አለ የተዘመረው መድረክ ላይ እስኪ ንገሪ። መዝሙሩ ሲዘመርም ሰምቼ አላቅም። ሲዳምኛ አልችልም። እንዳትመጪ ወደዚህ። ምን አይነት ውሸታምና ትላለች? ዓለም ሁሉ የሚሰማው አይደል? አዎ ዮናታን እናመሰግናለን መገኑ ምናምን እያሉ የሚዘመር መዝሙር አይደል? ውሸታም። ለውሸት አትሩጭ። ቀጥሉ ዲያቆን። ኦኬ እኔው እባካችሁን አንዳንድ ሰዎች ፕሊስ እባካችሁን ጭፍን ጥላችሁ ኑራችሁ አትግቡ። አሁነታችንን ፕሮቴስታንት እህት ወንድሞቻችን የሚያሰብሏቸውን ሰው ሰራሽ ትምህርቶች አንስተን ልናወራት ነበር። ልናወራ ያለበትን ሀሳብ እንዲሁ ስለፈራችሁ ወደ ጭቅጭቅ ወደ ንትርክ ነገሮችን ስታመራ እሺ እንደው ከዚህ ቀደም ኦርቶዶክስ ነበርኩ ስላልሽ እስቲ እድልን እንስጥሽ። ኦርቶዶክስ ቤተክርስቲያን በዚህ አጋጣሚ ግን ይቆጫል። ምናልባት አሁን ለእሷ ምንም ላይመስላት ይችላል። እኔ ግን በግሌ ይቆጨኛል። ይህችታችን ኦርቶዶክስ ቤተክርስቲያንን ሳታቃት ክርስቶስ ራስ የሆናትን ይችን ቤት ምንም ሳታቃት አስተምሯ ምን እንደሆነ ሳትረዳ እንዲሁ በጭፍን ማለት ሰዎች መንደር ላይ በሚያወሩት ወሬ እንዲሁ ተይዛ ወደ ክደት መውደቋ በጣም ይቆጨኛል። ከዚህ ከሚደነቅ ብርሃን ወደ ድቅድቁ ጨለማ እንደዚህ መውረዷ እጅግ በጣም ያሳዝናል። እኔ እንደ አንድ ክርስቲያን እንዲህ አይነት ጉዳይ በጣም ይቆጨኛል እና ፕሊስ እባካችሁን በእምነት የተለያየ አይነት አመለካከት ያለን ሰዎችን እና እባካችሁን ስትገቡ በቻላችሁት አቅም በመጽሐፍ ቅዱስ ማስረጃ ብቻ እኛን ለማውራት ሞክሩ። አንዳንድ ጊዜ እንዲሁ አለ አይደለ እንዲህ ቤተክርስቲያን በማታሰብላቸው ጉዳዮች ላይ እንዲህ ዝም ብሎ አፍን ማላቀቅ ጥሩ አይደለም። እኛም እንደዛ አሁን ለምሳሌ ዛሬ ልክ እንዳያችሁት ነው። ፕሮቴስታንቶች ወንድሞች ይኸው ዛሬ ርዕሳችን ሰው ሰራሽ ትምህርታችሁን ነው የምናወራው። ሰው መጽሐፍ ቅዱስ ናቸው ብላችሁ የምታምኑቶች ወንድሞች ኑ በመጽሐፍ ቅዱስ ማስረጃ ከኛ ጋር አውሩ እያለን ይኸው እድል እየሰጠን ነው። ፕሮቴስታንቶች የማያምኑበትን ነገር ኖ ታምናላችሁ ብለን ወይ ፈንግቻ አንልም። ማታምኑትን ነገር በቃ አታምኑ። የምታምኗቸው ትምህርቶች ግን አይደሉም ብለን እስካመነን ድረስ ደግሞ በዛ ሀሳብ እናወራቸዋል እና እባካችሁን እንደ ልጅ አክት አታደርጉ ፕሊስ። ጌታ እሺ ዲያቆንዬ እንደዚህ ብሎ ይዘምራሉ መድረክ ላይ ጌታ ምስክሬ ማለት ነው። አይ ጴንጤ መዝሙር ማለት ነው። ኩራት ኩራት አለኝ ብኮራስ ምን አለ የእንድዬ ጌታ የኔ ሆኖ እያለ የሱራፌል ጌታ የኔ ሆኖ እያለ እያሉ ሁሉ ይዘምራሉ ስም እየጠሩ የፓስተር ዮናታን ጌታ የኔ ሆኖ ሳለ እያሉ የነሱ አምላክ የኔ ከሆነ ኩራት ኩራት አለኝ ምን አለ ብኮራ ብለው ስም እየጨመሩ ሁሉ እኮ ይዘምራሉ መድረክ ላይ። ምን ያስዋሻታል? በኢየሱስ ውሸታም የምትሉ ፕሮቴስታንቶች ወንድሞች ገብታችሁ ማውራት ትችላላችሁ። ከተሙ ጋር ያው ተሙ የሚያውቀውን ነገር ነው የተናገረው። እሺ ወንድማችን ደሳለኝ መግባት እንችላለን። መምህራውን ልጁ መጥቶ ነበረ። እሺ የተወሰነ አንድ 5 ደቂቃ ጠብቁን። እሺ እዚህ ላይ ያሉትን 2 ሰዎች ብቻ እናስተናግድና ከዛ በኋላ እንቀጥላለን ከእናንተ ጋር። እሺ እሺ ደሳለኝ ሰላም ብያለሁ።
ሰላም የተወደዳችሁ ወንድሞች እህቶች፣ ሰላም ለእናንተ ይሁን። ላይመታችም ያላችሁ እግዚአብሔር ይመስገን። ደሳለኝ እንዴት አለ? ቦርናጌን ነው የምባለው። ፈለገ እኔ እንግሊዝኛ አልችልም። እንግዲህ ካልቻልህ እኔ ምን አደርጋለሁ? ትምህርት ቤት እስከምትገባ ድረስ ቦርናጌን እባላለሁ። በዚህ ጥራኝ። ኦኬ፣ አንተ እንግሊዝኛ ተምራል ደሳለኝ? ምን ነው እንግሊዝኛ ተምራል? አልተማርም ብለህ ካሰብም ችግር የለም። አልተማርም። አይ እኔ አላስብም። አንተ ተምርሃል ወይ? ጀስት አሁን ማወቅ ፈልጌ ነው። ተምርሃል ደሳለኝ? ተምሬያለሁ። ቅዳሴ በእንግሊዝኛ ምን ይባላል? ምን ማለት ነው በእንግሊዝኛ? በእንግሊዝኛ ቅዳሴ ማለት እሱን አላውቀውም ወንድም። ስለዚህ ፕሊስ ልክ እንደ አዋቂ ሰው አክተ አሁን ምንድነው መሰለህ ሁልጊዜ ደሳለኝ ልክ ስትገባ በጣም እንትን ታበዛለህ። ይሄ ሽከረም ሽለላ ታበዛለህ። ፕሊስ እባክህን ራስን ሆነ ግባ። አንደኛ እንተዋወቃለን አይደል? በጣም ትልቅ ሰው ነህ ጊዜ በሚያውቀው እንደኛ እንደ ትንንሾቶች እታች ወርደ እንደው መጥፎ የሆነ እንኳን ባህሪ ቢታይብን እንደኛ አክት አታደርግ። በእኛ ቋንቋ አታወራ እባክህን። ሰው እንዴት ሁለት ፀጉር አብቅሎ እንደ ተራታች እንደወረደ ፈንዳታ ያወራል? እና እባክህን ደሳለኝ እንዲህ አይነት ኢጎህን ምናምን ቀነስ አድርገው። በቃ አያዛልቅም። ትገመታለህ። ጥሩ አይደለም። በየሄድክበት መገመት ደግሞ ጥሩ አይደለም። እሺ፣ ከየት ቤተ እምነት ነው የመጣው? ምንድነው ማስተላለፍ የፈለግከው? አልገባኝም እኮ። የትምህርት ደረጃዬን ማወቅ ነው የፈለግከው? አይ ማስተላለፍ አይደለም የፈለግኩት። አንተን ነው የመከርኩኝ። አልተማረም ብለህ ስላልክ እኮ። ኧረ እኔ ደሳለኝ እኔ አንተ አልተማርክም አላልኩኝም። እኔ አንተ አልተማርክም አላልኩኝም። የሆነ ማስተላለፈው የነበረው መልእክት የለም። ጀስ አንተን ነው ፐርሰናሊ እያወራሁ። እሺ፣ ከየት ቤተ እምነት ነው የመጣው? ወደ እርሳችን ንግባ። ከየት ቤተ እምነት ነው የመጣው? ታድሶ ነኝ። ያው ታውቀኛለህ እኮ ሁሌ ስለምንነጋገር በጣም ሁሌ ይገባል እና ቤተ እምነታችሁን እረሳዋለሁ። በጣም ብዙ ሰው ስለሚገባ ቤተ እምነታችሁን እረሳዋለሁ። እሺ ወንድማችን ደሳለኝ ድጋሚ ልጠይቅህ፣ ከየት ቤተ እምነት ነው የመጣኸው? ታድሶ ነኝ ብዬ በተደጋጋሚ ጠይቄሃለሁ። ሁሌ እኮ አይጠየቅም እንዴ? እኔ ከረሳሁ ሁሌ እጠይቅሃለሁ። ለነገር ነው እንጂ ለእውነት ለጥያቄ ደሳለኝ እንዴ ምንድነው? በጣም ፌመስ ነኝ ያልክ እኔ ከረሳው እኔ ጋር ደሳለኝ አረባቸውን እንደ ስምህ ደስ እንዳለ አታወራ። እንደው በመድኃኒዓለም አዳምጠኝ። ገስት ላይ ይኸውልህ ወደ 4 ዓመቴ ነው እንዲህ ቲክታክ ላይ እና በእያንዳንዷ ቀን በጣም ብዙ ሰው ነው የሚገባው። ደሳለኝ በጣም ብዙ ሰው። ሁሉንም እኔ ላስታውስ አልችልም። እባክህን አዳምጠኝ ወዳጅ ደሳለኝ። ምን ሊጠቀም ነው ምረሰዋ? ሲያዳምጠኝ በመጀመሪያ ደሳለኝ እኔ ጋር በደንብ እንተዋወቃለን። ደሳለኝ እኔ ደግሞ እባክህን አዳምጠኝ ጌታ ሆይ እባክህን አዳምጠኝ። ደሱ ፕሊስ እባክህን እስክጨርስ አዳምጠኝ። አሁን እኮ ያዝነው እኮ የሆነ ምንም ለማንም የሚረባና የሚጠቅም ነገር አይደለም እንዴ። የግድማ በቃ እንዲህ ነው አትበለኝ። ሰዎች ሲገቡ አንዳንዶቹን በስም ላስታውስ ይችላለሁ፣ አንዳንዶቹን ቤተ እምነታቸውን ላስታውስ ይችላለሁ። ቆይ እባክህን እስክጨርስ አዳምጠኝ። ማጆሪቱን ላስታውስ የምችለው ግን ብራዘር ስማቸውን ነው። ልክ ያንተን ስም እንዳስታወስኩት በፕሮቴስታንት ቤት ከ3000 በላይ ቤተ እምነት እያለ የ3000 ቤተ እምነት አማኞችን በአጠቃላይ ቤተ እምነታቸውን ማስታወስ አልችልም። ሰው እባክህን ሌላ አይነት ቅሬታ ባታቀርብ። እኔ አሁን ፐርሰናል እኔ የህዝብን ባጠባቂ አይደለሁም። ብሶትን መተለን ያትንገረኝ እና ወደ ቤት ቤተ እምነት ነው የመጣው። በቃ ቤተ እምነት ንገረን። እሺ ከዚህ በፊት ብትነግረንም ደግመህ ንገረን። ከዚህ በፊት ብትነግረንም አሁንም ደግመህ ንገረን። ከየት ቤተ እምነት ነው የመጣው? ወይኔ ወንድሜ በቃ አንተ በዚህ ምክንያት ማስወረድ ስለምትፈልግ ማውራትም ስለማስወረድ እንድታወራ እኮ ነው ያስገባን። ደሳለኝ ከየት ቤተ እምነት ነው የመጣው? ቤተ እምነት ወደ ነበረው ቤተ እምነት አለ። ሐዋርያት ወደ አስተማሩት እንመለስ ብዬ የሚባል ቤተ እምነት አለ ወይ? የጠየቅኩህን መልስልኝ ደሳለኝ። ይሄው አሁን እየነገርኩ ነው እኮ። ምን ነው ወደ ዋናው ወደ አንተ ስላልክ ቆይ ደሳለኝ አንተ ስላልክ ነው ማለት እኮ አይደለም። ኦኬ ለምሳሌ አንተ እኮ አትሰጥም። ምን ችግር አለው? ደሳለኝ እባክህን አንድ ጊዜ አዳምጠኝ። እኔ አንተ ህፃን ልጅ ስለሆንክ የህፃን ልጅ ምሳሌ ልስጥ። እኔ ዜግነቴ ምናዊ ነው? ለምሳሌ
ዜግነቴ የምን ዜጋ ነኝ? ደሱ ይመልስልኝ። ደሱ መመለስ አልፈለገም። ታሙ የኔ ዜግነት ምንድን ነው? መታወቂያ ላይ አይተህ አንተ ንገረን። እንግዲህ ሌላ ከሆነ ኢትዮጵያ አይ ነው ለምሳሌ እኮ እኔ ሳላውቀው ቀርቼ አይደለም እኮ የጠየቅኩ። ደሳሌ አማርኛ እያወራህ ኢትዮጵያዊ ነህ። በቃ አንተ አትመልስ። ደሱዬ አንተ አትመልስ። ደሱ አንተ አትመልስ። ችግር የለውም። ታሙ ይሰማል አለ አይፈለግም። አሁን ለምንድን ነው አስቀምጠህ እንዲህ ታወራለህ? ደሱ ለምንድን ነው? እኔ እኮ ትልቅ ሰው ነህ። ለምንድን ነው እንደህሳለ እኔ ማን ነኝ? የት ነው ዜጋዬ? አንተ እዚህ እኮ ዶክተሮች አሉታል። ለምንድን ነው አንተ ቀር የሚልህ እንዴ? ፕሮፌሰሮች ቁጭ ብለው ያዳምጡሃል እኮ። ለምን ትቀልድባቸዋል? ለምን ትቀልዳለህ? ወደ ቁም ነገሩ ፈልገው እኮ ያዳመጡት። ምን አንተ ምን አስጨነቀ? አሁን እባክህ ሳቅበል ማይክል ሚት አድርገው። ማይክል ሚት አድርገው። ተረጋጋ። እሺ ቡል የሚል አካውንት ድምጽ ይሰማል? ይሰማል። እሺ የኔ ዜግነት ምናዊ ነው? እንዲህ ስታይ ዜግነቴ ምንድን ነው? ኢትዮጵያዊ። የለም አንተ ኢትዮጵያዊ ነህ እያልከኝ ኢትዮጵያዊ ሆኜ ሳለ እኔ ደሱ የለም እኔ ህንዳዊ ነኝ። በቃ እኔ ሙምባይ ነው የምኖረው ብል እኔ ህንዳዊ ነኝ ማለት ነው አይደለም። አንተም መተህ እዚህ ጋር ዝም ብለህ ፍጥጥ ብለህ በቃ ተሐድሶ ነኝ። ተሐድሶ የሚባል ቤተ እምነት አለ ስላልክ ቤተ እምነት አለ ማለት አይደለም። የጠየቅኩህ ተሐድሶ ነህ፣ መብት ነው። ቤተ እምነት የትም ይሁን እኔ አይመለከተኝም። ተሐድሶ የሚባል ቤተ እምነት አለ ወይ ነበር ጥያቄ። አዎ አለ ብለኸኛል። የእምነት መግለጫችሁን አውጣ። እያንዳንዱ ቤተ እምነቶች የእምነት መግለጫ አላቸው። ተሐድሶ የሚባል ቤተ እምነት አለ ብለሃል። ካሜራህን ክፈት፣ የእምነት መግለጫችሁን አሳየን። አሁን አልያዝኩም ወዳጅ፣ አሁን አልያዝኩም። ጎግል ላይ ሰርች ይደረጋል። ሞኬ አንድ ጊዜ ላስቸግረ፣ ካሜራህን ክፈትለት። ምን ብሎ ሰርች በሶፍት ኮፒ ያወጣልሃል። አንተ የእምነት መግለጫ የእኛንም እናሳይሃለን። ተረጋጋና አዳምጠኝ እንዴ አሁን እንጂ ደሱ ስንት ጊዜ እኮ ይዘው እኮ መታሃል እኮ ደሱ። እባክህን አንድ ጊዜ እባክህን የልጅ ጨዋታ ማራዘም ይቻል ይሆናል፣ ግን አመታትን አያስቆጥርም፣ አይቻልም። ደሱን ዓመት ይቁጠር አይቁጠር አላልኩም እኮ። አስተምሮ ላይ ሂድ፣ ወደ ነበረው ብለው ሰርች አድርጉልህ። የእምነት መግለጫችሁ ምን ተብሎ ነው ያለው? ዌብሳይት እናንተም ተሰብሰቡ ነው ትምህርቱ። አይደሳለኝ ሽንቶ። ለማንኛውም ተሐድሶ የሚባል ቤተ እምነት የለም። ተሐድሶ የሚባል ቤተ እምነት ስለሌለ ነው ዲስማች እየጮህ አፍረህ ጣልቃ እየገባ እያወራ ያለው። እኛ ልትሸማቀቅ አይደለም ደሱ። በቃ ተውኩት እኮ እኛውን አንተ ዘና ብለህ እያወራ ደሱ። ከዚህ በኋላ ራስን ማተቆጣጠር ከሆነ እኛ ራሳችንን ያንተ ስሜት እየተቆጣጠረን የምናወራው። እባክህን ፕሊስ ግብረ ገብ ይኖረ። እኛውን አንተን ለማሸማቀቅ እንድትደነግጥ ምናምን አይደለም። ካለ ለማስረጃ ያክል እንድናየው የእምነት መግለጫችሁን አውጣ ነበር ያልነው። በቃ ተሐድሶ የሚባል ቤተ እምነት ለጊዜው ከፈለግ ቆይ እንደውም እንደዚህ አድርጌ ልንገርህ። በቃ እኔ አሁን ዳትማች እኮ ላወራበት አልፈለግኩም ነበረ። ተሐድሶ የሚባል ቤተ እምነት የለም። አለ ካልክ የእምነት መግለጫ አውጣ እናሳየን። መጽሐፍ አልያዝኩም ማለት ለጊዜው ዌብሳይቱን ንገረን። የለም፣ የምታውቀው ምንም አይነት ዌብሳይት የለም። ሲቀጥል ተሐድሶ የሚባል ዝም ብሎ ተራ የሆነ የመንደር እንቅስቃሴ እንጂ በእምነት ደረጃ የሚባል ቤተ እምነት የለም። በዚህ አጋጣሚ ተሐድሶ ውስጥ በሆኑ ሰዎች ተታላችሁ በቃ እውነት ያገኛችሁ መስሏችሁ ተሰግስጋችሁ ያላችሁ ሰዎች እንኳን ለእናንተ እውነትን ሊነግሯችሁ እንኳን ለእናንተ ብርሃንን ሊያበራሏችሁ ይቀሩና ለራሳቸውም አላወቁበትም። የእምነት መግለጫ የላቸውም። ተሐድሶ የሚባል እንቅስቃሴ ውስጥ ያለ እያንዳንዱ ግን ልክ ጠንቋይ ለራሱ አያውቅም እንደሚባለው እናንተ ፊት ሊያጓሩ እናንተ ፊት ሊጮሁ ይችላሉ እንጂ ምናልባት እናንተ የምትከተሏቸው ሰዎች ፊት እነዚህ ግለሰቦች they have no idea። ለምሳሌ ቃለ ዓዋዲ የሚባል የተሐድሶ እንቅስቃሴ አለ። ማህበረ አሃው የሚባል የተሐድሶ እንቅስቃሴ አለ። የተለያየ አረማመድ የሚሄዱ ማህበረ ጽዮን የሚባል የተሐድሶ እንቅስቃሴ አለ። እያንዳንዳቸው ደስ እንዳላቸው ነው የሚራመዱት። በጣም የሚገርማችሁ ሰው ነገር እነዚህ ተሐድሶ የሚባሉ ሰዎች በሰፈርና በመንደር የተከፋፈለ አይነት ትምህርትን እንደሚከተሉ አያውቁም። ነገር ግን ጀስ ለኦርቶዶክስ ቤተክርስቲያን ሲሆን ግን ልክ እንደ አንድ እንደሆኑ ፕሪቴንድ ማድረግ ይፈልጋሉ። ልክ ፕሮቴስታንቱ ልክ አንድ ነን ብሎ ለማውራት እንደሚፈልገው ማለት ነው።
በጣም የተሐድሶ ግን በጣም የከፋ የሚሆኑ ምንድነው መሰላችሁ? ምንም አይነት የእምነት መግለጫ የላቸው። ለምሳሌ በቅዱስ ቁርባን ዙሪያ አማናዊ ነው ወይስ አይደለም የሚል ተሐድሶ እንደ ተሐድሶ አማኝነት እንደ እምነት ነን ብለው የእምነት መግለጫ ኖሯቸው ተስማምተው ያሰፈሩት ተስማምተው ያስቀመጡት ምንም አይነት ትምህርት የላቸውም። ዳያቭ ነው ምንም አይነት ምንድነው ይሄ አስተምሮ የላቸውም። ይሄንን እንድታውቁ እንድትረዱ ስለምንፈልግ ነው። ወንድማችን ደሳለኝ ዲስማች በጣም እያለገጠ እያፌዘ እየጮኸ ሲያወራ ተረጋግተን አውጣ 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 ብለን እስከ መጨረሻው ሄደን ያወራ ነው። የትኛውም ተሐድሶ የእምነት መግለጫ ስር የለውም። ይህን እንድታውቁ እንድትረዱ እንፈልጋለን። ስለዚህ ሰው አይታችሁ ሰው ተከተላችሁ እውነት ያገኟችሁ መስሏችሁ የወጣችሁ ሰዎች ዛሬ እኛ የጠየቅነውን ጥያቄ ጠይቁ። እኛ ተሐድሶ የእምነት ተከታይ የሆንን ሰዎች ተሐድሶ የሚባለው ቤተ እምነት ከሆነ እውነት የያዝነውም ደግሞ እውነተኛ የእምነት ጉዞ ከሆነ የታለ የእምነት መግለጫቸው ብላችሁ አሳዩ። ህልውናቸው የጸነው ኦርቶዶክስ ቤተክርስቲያንን የሆነ ስሟን ሞግ በማድረግ ነው። እኛ እንደዚህ አናመልክም በማለት ላይ ነው ህልውናቸው የተመሰረተው። ኦርቶዶክሳውያን እንዲህ ይሰግዳሉ፣ እኛ አንሰግድም። ኦርቶዶክሳውያን እንዲህ ስዕል እንትን ያደርጋሉ፣ እኛ አንስልም። ህልውናቸው በዚህ ነው የጸናው። ምን ታስተምራላችሁ ትሏቸው፣ ወራጅ ያለ ነው መልሳቸው። አይን ፍጥጥ ጥርስ ግጥጥ። ልክ አሁን ወንድማችን ደሳለኝ እንደሆነ ማለት ነው። እና ተሐድሶ ውስጥ ያላችሁ ወንድሞቻችን አምልጡ። ቤተክርስቲያን እናታችሁ ናት። አሁንም 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 እባካችሁ አምልጡ። በቻላችሁት አቅም በፈለጋችሁት አይነት መንገድ ከኛ ከወንድሞቻችሁ ጋር ማውራት ትችላላችሁ። ኦኬ፣ ወደ እርሳችን ንግባ። እሺ ደሳለኝ፣ ዛሬ እያወራን ያለነው በፕሮቴስታንቲዝም ባሉ የሰው ሰራሽ ትምህርቶች ዙሪያ ነው። ኦኬ፣ ሰው ትምህርታችሁ ያነሳን እናወራለን እና አይ መጽሐፍ ቅዱሳዊ መሰረት ያለው ትምህርት ነው የምትላቸውን ሀሳቦች በአጠቃላይ በመጽሐፍ ቅዱስ ማስረጃነት ትመልስልናለህ። ፈቃደኛ ነህ ደሳለኝ? የማቀውን የተረዳሁትን መጽሐፍ ቅዱሳዊ የሆነውን አስተምሮ እንደ መጽሐፍ ቅዱስ እመልሳለሁ። እሱማ ማታውቀውን ኬት ታመጣዋለህ? የምታውቀውን ለመመለስ ፈቃደኛ ከሆንክ እንቀጥል። እሺ ከዛ በፊት እስኪ በትሪኒቲ ላይ ያላችሁን ትምህርት እንደው ስህተት የሆኑ ትምህርቶች አሉ ብለን እናምናለን። ግን ወደዛ ከመግባታችን በፊት በትሪኒቲ ላይ ያላችሁን ትምህርት ለማወቅ ለመረዳት ያክል ወንድማችን ደሳለኝ ስለ ትሪኒቲ ምን ብላችሁ ነው የምታምኑት? ስለ ትምህርተ ሥላሴ ስታወሩ፣ ስለዚህ ሀሳብ ትምህርት ስታሰምሩ ምን ብላችሁ ነው የምታምኑት? እስቲ እሱን 2 ደቂቃ ወሰድና እስቲ ንገረን። እሺ፣ በእግዚአብሔር በአንድ አምላክ እናምናለን። አብ ወልድ መንፈስ ቅዱስ። አብ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው፣ አብ ደግሞ አባት ነው ብለን እናምናለን። ይህን እውነት የምናምንበት ነው። እንግዲህ ከዚህ የበለጠ ጥያቄ ስትጠይቀኝ በዛ ላይ ባብራራ ይሻለኛል። በቃ ስለ ትምህርተ ሥላሴ እንዲህ ብላችሁ ነው ትምህርቱ? በቃ ይሄ ነው። አይ በቃ ስለ ትምህርቱ ለእያንዳንዱ ወልድ ማን ነው፣ መንፈስ ቅዱስ ማን ነው፣ አብ ማን ነው እያልሁ እንዳብራራ ነው የፈለግከው? ደሳለኝ፣ በኔጌቲቭ ኢነርጂ የምታወራ ከሆነ ውይይት ሳይሆን ጭቅጭቅ ነው። አሁንም የጠየቅኩን ጥያቄ በቀጥታ እኮ መመለስ ትችላለህ። 2 ደቂቃ ሰጥቻለሁ። በትምህርተ ሥላሴ ዙሪያ የምታሰሙት ትምህርት እስኪ ምን እንደሆነ ንገረን አለ። አንተ ደግሞ ተነሳህና እንዲህ ነው እንዲህ ነው እንዲህ ነው እንዲህ እናምናለን አልከን። በቃ ይሄ ነው ወይ ትምህርታችሁ? ይሄ ብቻ ነው ወይ ነው ያልኩ። ይሄ ነው እንዲህ ብላችሁ ነው የምታሰሙት? በቃ መልካም። እሺ፣ ስለዚህ በመለኮት አንድ በአካል 3 ናቸው ብለን እናምናለን። ሁሉም ፈቃድ አንድ ፈቃድ አላቸው ብለን እናምናለን። ወልድ የተወለደው ስለ ሰው ልጆች ሁሉ በመስቀል ላይ ቤዛ ያደረገ ኢየሱስ ክርስቶስ እንደሆነ እሱን እናምናለን። መንፈስ ቅዱስ ከአብ ዘንድ የወጣ ሰራጺ ነው ብለን እናምናለን። አብ ደግሞ አባት ነው ብለን እናምናለን። በዚህ በአካል 3 በመለኮት አንድ እንደሆኑ እናምናለን፣ እንቀበላለን። ይሄ እምነታችን መሰረት ነው። በጣም ጥሩ። እሺ፣ በእናንተ ትምህርት ዙሪያ አሁንም እምነትን አንድ ጊዜ እንድትነግረኝ ደሱ።
መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? ደሱ አንተ ከአብ የወጣ መንፈስ ቅዱስ ከአብ የወጣ መንፈስ ቅዱስ ከማን ነው የወጣው ብዬ አይደለም የጠየቅኩ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ መሆኑን ታምናለህ ወይ? የምታምነውን አዎ አምናለሁ፣ ማታምነውን ደግሞ አያምንም። አንድ አምላክ ነው፣ እግዚአብሔር ነው ራሱ። እኔ 9 አምላክ ነው ወይ ብዬ አልጠየቅኩም። ይኸውልህ የምታምነውን አዎ አምናለሁ፣ የማታምነውን አዎ አላምንም ብለህ ነው የምንቀጥለው። ደሱ እሺ፣ አሁን ላይ የጠየኩት ጥያቄ አምናለሁ ነው ወይስ አላምንም ነው? መልስ አምናለሁ። በጣም ጥሩ። እሺ፣ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም? አምናለሁ። እሺ፣ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን ደሳለኝ፣ አብ ለወልድ አባቱ ነው። አይኔ ለአብ ለወልድ ምንድን ነው አይደለም ያልኩ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ አምናለሁ እናምናለን ስላልክ ማለት ነው። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታስተምሩት? መጽሐፍ ቅዱስን መሰረት አድርጋችሁ ስታስተምሩ እንደ መጽሐፍ ቅዱስ ነው እኮ እያወራሁ የነበረ። አስቆመኝ እንጂ እንደ መጽሐፍ ቅዱስ እያወራህ አልነበረም። አብ ለወልድ አባቱ ነው፣ ለመንፈስ ቅዱስ ጥያቄ አብ ለወልድ ምንድን ነው ብዬ አይደለም የጠየቅኩ። አልጠየቅኩም። እንደዛ ብዬ ያልጠየቅኩን ነው እያወራ ያለ ነው። ኦኬ፣ የጠየቀው ጥያቄ እኮ እሱን ነው እኮ ሌላ አይደለም። አይደለም፣ እኔ እንደዛ ብዬ አልጠየቅኩም። ያልጠየቅኩን ያወራው እኔ ያልጠየቅኩን ያወራው። ለምሳሌ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አይደለም የምጠይቀው። አብ ለወልድ ለመንፈስ ቅዱስ ምኑ ነው ነው? አልጠየቅኩም። እንደዛ ብዬ አልጠየቅኩም። ወልድ የአብ ልጅ ነው ነው በዚህ ወይ አሁን አንተ ልትመልስ ወይ? ኦፍኮርስ ወልድ የአብ ልጅ ነው። ግን አሁን እኛ ስለሱ አይደለም ስለ ባህሪ ልጅነቱ አይደለም የጠየቁ። ወልድ የአብና የመንፈስ ቅዱስ ቃል ነው ብለህ መልሰህልኛል። ወልድ የአብና የመንፈስ ቅዱስ ቃል ነው። እሺ፣ መንፈስ ቅዱስስ የአብና የወልድ እስትንፋስ ነው። አብ ለወልድና ለመንፈስ ቅዱስ ለወልድ ብቻ ምንድን ነው አይደለም የጠየቁ። ለመንፈስ ቅዱስ ብቻ ምንድን ነው አይደለም የጠየቁ። ለወልድና ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታስተምሩት። ወልድ ለአብ ልጅ ነው። ልጅነቱ ለእግዚአብሔር አብ ብቻ ነው። እንደ እግዚአብሔር ቃል ነው እኮ እያወራው ያለው። አሁን ያልከኝን እኮ እንደ እግዚአብሔር ቃል ልናገር። እንደ እግዚአብሔር ቃል እግዚአብሔር እንደማን ቃል የተናገርኩ አላልኩም። እኔ እንደ ምሩጽ ይፍጠር ቃል የተናገርኩ አላልኩም። አባቴ ብሎ ያለው አብን ተናግሯል። ወልድ አባቱ እንደሆነ አብን ተናግሯል። መንፈስ ቅዱስ ከአብ እንደተላከ ተናግሯል። እኔ የምልከው ብሎታን ኢየሱስ ክርስቶስም፣ ምክንያቱም በመለኮት አንድ ስለሆኑ። ስለዚህ በአብ ፈቃድ ላይ የወልድ ፈቃድ ስላለ መንፈስ ቅዱስም ከአብ የተላከ ነው። ስለዚህ ከእርሱ ወጥቶ የመጣ ነው። ስለዚህ አብ ላኪ ነው፣ ወልድ ተላኪ ነው፣ ምንጭ ነው፣ አባት ነው። ይህንን ነው እኔ የማውቀው። ፈለግ ደሳለኝ ምን ብዬ ነው የጠየኩት ጥያቄ? ያው ጣልቃ ያልገባሁት አውርተን እንድጨረስ ብዬ ነው። አሁን ጣልቃ ብገባም አሁንም ያው አንተ መጮህ ልማድህ ስለሆነ እንዳትጮህ ጸጥ ብዬ ላዳምጥ ብዬ ነው። ምን ብዬ ነው የጠየኩት ጥያቄ? እስኪ የጠየኩን ጥያቄ ደግመህ ንገረኝ። እሺ፣ የጠየከኝ ከመጀመሪያው ጀምሮ የመጀመሪያው ወልድ የአብና የመንፈስ ቅዱስ ቃል ነው። አዎ፣ አሁን የጠየኩት ጥያቄ ነው የጠልኩ። ከመጀመሪያው ጀምሮ አትንገረኝ። አሁን አብ ለወልድና ለመንፈስ ቅዱስ ምንድን ነው? አሁን እንኳን እየሰማኸኝ አይደለም። አሁን የመለስክልኝን መልስ ምን ብዬ ለጠየኩ ጥያቄ ነው መልስ እየሰጠ የነበረው? እስቲ ጥያቄው እንደገና ምን ብዬ ነው የጠየኩ? አብ ለወልድና ለመንፈስ ቅዱስ ምንድን ነው? በጣም ጎበዝ ልጅ። አሁን የምትመልስልኝ ልክ እንደዛ አድርገህ ነው። እሺ፣ ይኸውልህ ለምሳሌ ወልድ በባህሪ ልጅነት የአብ የባህሪ ልጅ ነው። መንፈስ ቅዱስ የወልድ የባህሪ አባት ነው አንልም። በቃልነት ደረጃ ግን
ኮመን የአብና የመንፈስ ቅዱስ ቃል ነው አምናለው አልከን። መንፈስ ቅዱስ ከአብ የወጣ ነው፣ ከአብ የሰረጸ ነው። እሺ ኦፍኮርስ መንፈስ ቅዱስ ከአብ የሰረጸ ነው፣ ከአብ የወጣ ነው። እሺ መንፈስ ቅዱስ ለአብና ለወልድ ግን ምንድን ነው ስንልህ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከን። መንፈስ ቅዱስ የአብና የወልድ ምን እስትንፋስ፣ ወልድ የአብና የወልድ የመንፈስ ቅዱስ ምን ቃል። በተመሳሳይ አብ ለመንፈስ ቅዱስ ምንድን ነው አይደለም ጥያቄው። አብ ለወልድ ምንድን ነው አይደለም ጥያቄው። ለወልድና ለመንፈስ ቅዱስ አባት ነው ካልክ ለወልድና ለመንፈስ ቅዱስ አባት ነው የሚል ትምህርት የለም። አባትነቱ ለወልድ ብቻ ነው። የባህሪ አባት ነው እግዚአብሔር አብ። ለመንፈስ ቅዱስ አስራጺ ነው። የእኛ ጥያቄ አሁን ደሳሌ በደንብ አድርግና አዳምጥ። አሁን ጀግና ስትጫወት ስለነበረ ነው ያወነሳኔን ሀሳብ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? አብ ለወልድና አሁን ጥያቄ አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ያልክ። ይህን መልሰህ ሌላ እንዳትጠይቀኝ። አሁን የመጨረሻ ነው የምናገረው። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ለወልድ አባቱ ነው። ለወልድና ለመንፈስ ቅዱስ ነው። እኔ ደግሞ የጠየቅኩ ለወልድ ብቻ አይደለም የጠየቅኩ፣ ለወልድና ለመንፈስ ቅዱስ እያወራ አይደለም። ስለጠየቅኩ ነገር እያወራ አይደለም። አልጠየቅኩ ነገር እያወራ ያለው አንተ እያወራ ስለሆነ ዝም ብዬ አልሰማም። ያልጠየቅኩን ነገር አታወራ። ደስ አለኝ። ጀግና ስትወጣ ነበር። ጀግንነትን በላውን ተወጣ። መጽሐፍ ቅዱስ ግለጥና አብ ለወልድና ለመንፈስ ቅዱስ ምን እንደሆነ ደስ አለኝ። ወደ መልሱ እሺ፣ አይዞኝ። እሺ፣ ለራሴ አይዞኝ። መልስ አውጣለሁ። ለምንድን ነው እንትን የምትለው? መልስ እኔ እኮ እየነገርሁ ነው። እየነገርከኝ ያለው አብ ለወልድ አባት ነው ነው። እኔ ስለሱ አልጠየቅኩም። ማንም አልጠየቀም። ስለዛ ማንም ሰው አልጠየቀም። ደስ አለኝ። ያልተጠየቀውን ነገር እባክህ እያወራ እየመለስኩ እኮ ነው አትበለን። እኛ አልጠየቅም። እኔ መጽሐፍ ቅዱስ ላይ ነው። አንተ ተናገርና መጽሐፍ ቅዱስ ታሳይ። ለምንድን እኔ አምናት ፕሮቴስታንት የአምናት ተሐድሶ የታድሶን ትምህርት እኔ መጽሐፍ ቅዱስ ገልጬ ተሐድሶች እንዲህ ብሎ ያምናሉ ብዬ አላሳየህም። ትምህርታችሁን ነው ንገረኝ አልኩ። ትምህርታችሁን አውጥተህ ትነግረኛለህ። አብ ለወልድ ምኑ ነው? ወልድ አባቴ ብሎታል። አባቱ ነው። ደስ አለኝ። እኔ አልጠየቅኩም። እንደዛ ብዬ እኔ አልጠየቅኩም። ያልተጠየቅከውን ጥያቄ እያወራ ሰዓት አትግደል። ኦኬ። ይኸውልህ ልክ ስትገባ በፖዘቲቭ ኢነርጂ ብትገባ፣ በኔጌቲቭ ኢነርጂ ባታወራ፣ ካይንድ ሆነ ብትመጣ እኛም ነገሮችን በበጎ ነገር እየተረዳን እናወራ ነበር። ስትመጣ ግን ያዙ ይልቀቁኝ አልክ። እኔ ደግሞ በተፈጥሮ የሚለጠጥ ሰው አይመቸኝም። ስለዚህ ምን አደረኩኝ? እስኪ ተሐድሶ ነህ አይደል? እሺ የእምነት መግለጫ አውጣ። ወራጅ አለ፣ ልታወጣ ፈቃደኛ አይደለም። ምክንያቱም ኢቭን ስለ እንደዚህ ኖ ለዛ ለአቅም ራሱ አልደረሳችሁም። እሺ ከዛ በመቀጠል ግን እስኪ ትምህርተ ሥላሴ ላይ ያላችሁ ትምህርት ምንድን ነው? 2 ደቂቃ ሰጥቻለሁ ላይ ያለው 11 ሰከንድ ምናምን አካባቢ አወራህና በቃ ይሄ ነው ትምህርታችን አልክ። እሺ ግድ የለም በዚህ ዙሪያ ምን ታምናላችሁ ብዬ ጥያቄ አነሳውልህ። እናምናለን ብለህ ወይ ደሳለኝ ልጅቱን ስታወራት የነበረው እባክህን እስኪጨርስ አዳምጠኝ። ደሳለኝ እኔ ክርስቲያን ነኝ አባቴ። እኔ ተሐድሶ የሚባል የመንደር ስብስብ ያለው ብራዘር ተረጋጋና አዳምጠኝ። አምናለሁ ብለህ የጀመርከው አንተ ነህ። የነብርን ጭራ አይዙትም። ትምህርቱን አምናለሁ ብለህ ጀምረሃል። ከመጣሽ ማርያም ታምጣሽ እስከ ጥግ ይኸውልህ፣ በመጽሐፍ ቅዱስ የማስረጃ እንጠይቃለን። ትምህርትህን መጽሐፍ ቅዱስ የመሰረት አድርገህ ትመልሳለህ። ያልጠየቅንህን ነገር ስላወራ ውይ ደስ አለኝ መለስልናል፣ ስለዚህ ሌላ ነገር እናውራ አንልህም። ወዴትም ሙቭ አናደርግም። እሺ እዛ ሄደህ ህፃናትን እንደዛ እያደረክ ወደ ፈለግኩበት ሀሳብ ንዳ። አሁን እኛ የጠየቅንህን ጥያቄ በደንብ አድርገህ አዳምጥና ከዛ በኋላ መልስ ሰጠናል። እኛ የጠየቅን አብ ለወልድ ምንድን ነው ብለን አይደለም መልሻለሁ። እዚህ በላይ ሌላ አስተምሮ አላውቅም። መጽሐፍ ቅዱስ ላይ እናመሰግናለን። ደህና ሁንልን። ደስ አለኝ። እናመሰግናለን። ማስወረድ ነው እዚህ በኋላ ሌላማ እንዳላወራ። ኧረ ኖ ማንም አንተ ልጁን አያነሳም። ራሱ ወረደሱ። እናመሰግናለን። ደህና ሁን በል። ራስህን ሰይፍ። ለምን ሌላኛውን መንካት አልፈ እታች ውረድ። በቃ አሁን እኮ በቃ ከዚህ በላይ ምንም መልስ እንደሌለ አወቅን። ምንፍቅና አስተምሮ ላይ አታወራ። በቃ ታች ውረድ ፕሊስ። ለምን? እናመሰግናለን ስለመጣ። በቃ እንደዚህ ነው።
እናመሰግናለን። እሺ ደሱዬ፣ ሌላው ላይ ማሂደ ደፍረህ አትነካት። እናመሰግናለን። እባክህን ደሳለኝ፣ በቃ በራስህ ቀንጨራ እርምጃ ውሰድ። ራስህ ላይ የኤክስ ምልክቱን ተጫንና ውረድ። እኔማ ገብቻለሁ አላወርድም። ገፍትሮ ማስወረድ ቤታቸው ለምንድን በቃ ይኸው ከዚህ በላይ የሚመልሰው መልስ የለም አልክ አይደል እንዴ? ስለዚህ ፕሊስ እባክህን ታይማችን አትግደል። ከሌሎች ሰዎች ጋር እናውራ። በቃ ከዚህ በላይ የምታወራው ነገር ከሌለ እናመሰግናለን። የሌለህን ነገር አናስጨንቀህም። እኛም ሆን ብለን ነው ስለዚህ ሀሳብ ያነሳ ነው። የማታውቀውን ነገር ሌላው ላይ ዳገት ስለሆነብን ነው። ሌላው ላይ ዳገት ስለሆነብን ነው። እሺ እናመሰግናለን። ደሱ ብቻ ስላሴን ብቻ ብለህ በቃ ሌላው እናመሰግናለን። ከዚህ ወጣ አብ ወልድ ሳታምን መጽደቅ እንደሚቻል እያስተማር እዚህ ላይ ስለ አብ ወልድ መንፈስ ቅዱስ ለምታወራ እሺ ደሱ እናመሰግናለን። ሰላሙንልን። ያ ነው እኮ ምንፍቅና። ያ ምንፍቅና ግን ንቅል አድርገህ ደፍረህ እስኪያውጣው እንደው ፈለገ እስኪ ስታስተምር ምንፍቅናችሁንም እናመሰግናለን። እባክህን ፕሊስ፣ ትልቅ ሰው ነህ። እንደ ትልቅ ሰው ተከብረ ፕሊስ፣ እባክህን ውጣ። ራስህን ባታቀል ጥሩ ነው። በቃ ፕሊስ፣ በቃ ደህና ሁንልን። እንወድሃለን። እኛ ሰላሙን በቃ ምንም አሁን እንዲህ ነው። እንደውም እንደዚህ አይነት ምንም የማታውቁ ሰዎችን በራሳችሁ ላይ እርምጃ እንድትወስዱ ነው የምናደርገው። ልክ እንደዚህ ራሳችሁን እንድታወርዱ ማለት ነው። በቃ በማታውቁት ነገር ላይ እባካችሁን አትፈትፍቱ። ሰው የማያውቀውን ነገር መፈትፈት የለበትም። በጌታ በኢየሱስ ስም እባካችሁን። እኔ ጋር አንስቴብል ኮኔክሽን እያለ ነው ጋይስ። በደንብ ኮፒ ሊንክ አድርጉልኝ። በደንብ ኮፒ ሊንክ አድርጉ። ሁልጊዜ እኛ ተጮሆብን የተለያየ እምነት ተከታይ የሆኑ ሰዎች መጥተው እኛው ላይ ጮኸው እኛኑ ሰድበው ሪፖርት የሚደረገው የኛው ቤት ነው። እባካችሁን ፕሊስ በደንብ ኮፒ ሊንክ አድርጉ እባካችሁን ጋይስ። እሺ ኤልያስ የሚል አካውንት ነው። ከዛ በፊት ብላኪ የሚል አካውንት ይቀርማል መሰለኝ። ብላኪ የሚል አካውንት ይሰማል? ይሰማል። ፈለጋ እኔ ኦርቶዶክስ ነኝ፣ ግን ለመማማር ለማዳመጥ ነው የገባሁት አባት። እሺ እህታችን፣ ያው ለመማር ለማዳመጥ እታች ብትሆኑ ይመከራል። ምክንያቱም ገስ ላይ ምናልባት የሚያወሩ የሚወያዩ ሰዎችን ልናስገባ ስለምንችል። እሺ እሺ፣ አመሰግናለሁ። መልካም። እሺ ጊዜ ያክብረልን። አሜን። እሺ ኤልያስ ወይ ፈለገ፣ እንዴት ነህ? እግዚአብሔር ይመስገን። ኤልያስ ከየት ቤተ እምነት ነው የመጣኸው? እኔ በእርግጥ ተዋህዶ ኦርቶዶክስ ነኝ። እኔም አንዳንድ ጥያቄዎች አሉኝ። ምናልባት በዛ ጉዳይ ላይ ዛሬ የምትመልስልኝ ከሆነ ብዬ ነው። እሺ ምንም ችግር የለውም። ከአንተ በፊት ለጥያቄ የገቡ ሰዎች ስላሉ ከእነሱ ጋር አብረህ ጥያቄን ታቀርባለህ። ችግር የለውም። ኦኬ እሺ ጋይስ በደንብ ኮፒ ሊንክ አድርጉ። እሺ በምንም ተአምር ላይቫችን መቋረጥ የለበትም። ፕሮቴስታንት የሆናችሁ ሰዎች ካላችሁ ለአንድ ሰው ብቻ እድል እሰጣለሁ። ለአንድ ሰው ብቻ፣ የሁለት ወንድሞቻችን ሀሳብ ከመቀበላችን በፊት ለአንድ ሰው ብቻ እድል እሰጣለሁ። ከዛ በፊት እዚህ ውስጥ ያላችሁ ክርስቲያን የሆናችሁ እህቶች ወንድሞች፣ በመሀል መልእክቶችን ላስተላልፍ። የኦርቶዶክሳዊ ወጣት ጉባኤያችን የመጀመሪያው ዙር ጥቅምት 9 በደብረ ሳሌም ቦሌ መድኃኔዓለም ካቴድራል ተደርጓል። ሁላችሁ የምታስታውሱት ነው። እጅግ በጣም ደማቅ የሆነ ጉባኤ ነበር የነበረን። እንደ እግዚአብሔር መልካም ፈቃድ አሁን ሁለተኛውን ዙር ደብረ ብርሃን ልናደርግ አስበን ነበር። ደብረ ብርሃን ላይ ባልጠበቅነው ሁኔታ ትንሽ የበጀት እጥረት ስላጋጠመን ደብረ ብርሃን የምናደርገውን ጉባኤ ያው አራዝመነዋል። ይቀራል ማለት ሳይሆን አራዝመነዋል። ለሳውንድ ሲስተም፣ ለዲኮር፣ ለስክሪን፣ ለነዚህ ብቻ እንኳን ቢያንስ እዛ ጉባኤው 3 ቀን ነው የሚሆነው። ግን ዲኮር የሚሰሩ ሰዎች ከጉባኤው በፊት ነው የሚሄዱት። ከዛ ከጉባኤው በኋላ ነው የሚመለሱት። ኦልሞስት የ5 ቀን ያክል ወጪዎች ለእያንዳንዱ ነገር ይወጣል። ለእያንዳንዱ ለዲኮር ለ5 ቀን ያክል፣ ለሳውንድ ሲስተም ለ5 ቀን ያክል፣ ለስክሪን እና እነዚህ ሁሉ ወጪዎች አጠቃላይ ወደ 1,500,000 ብር ያክል ይዘውብናል። ከሌላ ወጪዎች ውጭ ማለት ነው። ሌላው ወጪ ትታችሁት እነዚህ ብቻ እና ድንገት ያላሰብነው ስለሆነ ያን አራዝመነዋል። እንደ እግዚአብሔር መልካም ፈቃድ አሁን ሁለተኛውን ዙር እዚሁ አዲስ አበባ ላይ ከእንደገና ጉባኤውን ለማድረግ አስበናል። እግዚአብሔር ከረዳን በጣም ነው ደስ ያለን። የመጀመሪያው ዙር ላይ በጣም ብዙ ወጣት የሆኑ ሰዎች
በጣም ደግሞ ደስ በሚል ሁኔታ የሌላ እምነት ተከታይ የሆኑ ሰዎች ጭምር በቦታው ተገኝተው ቅድስት ቤተክርስቲያን በነገረ ድህነት ትምህርት ዙሪያ በነገረ ክርስቶስ ትምህርት ዙሪያ የምታስተምራቸውን ትምህርቶች ሁሉም ቁጭ ብለው ሲከታተሉ ሲማሩ ነበር የቆዩት። አሁንም እንደ እግዚአብሔር መልካም ፈቃድ አዲስ አበባ ላይ በአራቱም መቅጣጫ ያላችሁ ወንድምቶቻችን እንደ እግዚአብሔር መልካም ፈቃድ ይሄ ጉባኤ ሁለተኛው ዙር አዲስ አበባ ላይ ባለ በአንድ ቤተክርስቲያን ላይ ይደረጋል። የእኛ ጉባኤቶቻችን ወደ አዳራሽ የምንወስዳቸው አይደሉም። ሰዎች ወደ ቤተክርስቲያን አውደ ምሕረት እንዲቀርቡ ስለምንፈልግ በቤተክርስቲያን አውደ ምሕረት ላይ ነው የሚሆኑት እና ባካችሁን እንዳትቀሩ። በአራቱም አቅጣጫ ያላችሁ በአዲስ አበባ ያላችሁ ክርስቲያኖቶች ወንድሞቻችን ለዚህ ለሁለተኛው ዙር ጉባኤ ሁላችሁም ዝግጁ እንድትሆኑ በልዑል እግዚአብሔር ስም ወንድም የሆነ ጥሬን አስተላልፋለሁ። እንደ እግዚአብሔር መልካም ፈቃድ ይህንን ጉባኤ ለማድረግ አሁንም የተወሰኑ ገዞችን እንፈልጋለን እና ፕሊስ ማገዝ የምትችሉ እህት ወንድሞች ካላችሁ እባካችሁን በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። ለምን እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ስራ ትሰራለች። ክርስቲያኖች በከባባድ የሱስ ህይወት ውስጥ ያሉ፣ በጣም ከባባድ በሆኑ ልምዶች ውስጥ ያሉ፣ በጣም ወጣ ባለ የሱስ ህይወት ውስጥ ያሉ የፕሮቴስታንት እምነት ተከታይ የሆኑ እህት ወንድሞቻችንም ጭምር ሊገኙበት የሚገባ ጉባኤ ነው። ፕሮቴስታንት እህት ወንድሞቻችን ስትመጡ እኛ የምናዘጋጀውን ይህንን ጉባኤ መታችሁ በቤተክርስቲያን ቅጥር ውስጥ ገብታችሁ ስትሳተፉ ኦርቶዶክስ በዛኑ ቀን ትሆናላችሁ፣ በቃ ኑ ኦርቶዶክሱን እያለን አይደለም። ብትሆኑ ደስ ይለናል። ይሄ የሁሉም ክርስቲያን ፍላጎት ነው። ብትሆኑ ደስ ይለናል። ነገር ግን በመጀመሪያ እንድትረዱት የምንፈልገው እውነት አለ። ቤተክርስቲያን የድራማ ቤት አይደለችም። ቤተክርስቲያን እውነተኛ ሕክምና የሚሰጥበት የሕክምና ስፍራ የሕክምና ቦታ ነች እና ፕሊስ እባካችሁ በምንም አይነት ኮንዲሽን ላይ ያላችሁ ፕሮቴስታንት እምነት ተከታይ ሆናችሁ እህቶች ወንድሞች ምንም እንዳታስቡ። ምንም በቃ የቤተክርስቲያንን ስርዓት ብቻ አክብራችሁ በቦታው ተገኙልን። እንፈልጋችኋለን፣ እንዳትቀሩ።